ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። የአይኤፍኤስ በሚል ተከታታይ የማቀርብላችሁ 111ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 11 2025 ነው። እንግዲህ ፊስካል ድራግ አለ። ፊስካል ድራግ ምንድን ነው ስትሉ ሰዎች ደሞዛቸው ይጨመራል። ደሞዛቸው በሚጨመርበት ልክ ግን አብሮ ሬቱ ሬት ስለማይስተካከል የበለጠ ታክስ የሚከፈልበት ሬት ውስጥ ይገቡ እና የበለጠ ታክስ የሚከፈልበት ሬት ውስጥ ሲገቡ ጌኑ ይጠፋል ነው። ጌኑ ይጠፋል ማለት ጭማሪው ትርጉም ያጣል። ምክንያቱም ጂዲፒው እያደገ ነው። ጂዲፒው ሲያድግ ደግሞ የዋጋ ግሽበት እያደገ ነው። የዋጋ ግሽበት ሲያድግ የብሩ የመግዛት አቅም እያጠረ ነው። ስለዚህ ያንን ሉዝ ያደርጋሉ ነው። አይዲያ ወዝ እንዴት አድርገህ ነው የምትፈታው ነው። ደሞዝ ዝም ብለህ ብትጨምር ኢፌክት አለው ነው። ደሞዝ ዝም ብለህ ብትጨምር ማለት እንትኑን ለማስተካከል ብላችሁ ለምሳሌ ሬቱ የሚያመጣውን ኢፌክት እና እድገቱ የሚያመጣውን የዋጋ ግሽበቱ የሚያመጣውን ኢፌክት ለማጣፋት ብለህ ደሞዝ ብትጨምር ያ የምትጨምረው ደሞዝ እንትን ይነካል ነው። ገበያ ያዛባል፣ ነገሮችን ያስወድዳል ወዘተ ነው። ስለዚህ አይሆንም። መሆን ያለበት ሬት ትቀንሳለህ ነው። ሬት አጀስት አድርገህ ሬትን ታስተካክላለህ። በዛ መልኩ ነው የምታስተካክለው ነው። ግን ከዚህ ከተነሳንበት ዓላማ አንጻር ስታዩት ሬት ሲቀነስ ታክስ ቱ ጂዲፒ ሬሾ ትቀንሳላችሁ ነው የኔ ሀሳብ። ስለዚህ መፍትሄው ሬትም ቀንሰ ደሞዝም ጨምረ ማጣጣት ነው ወይስ ምንድነው? ያንን ነገር ዲግ ለማድረግ ነበር የፈለኩት ነው። ዲስ አፕሮች አርቲፊሻሊ ኢንፍሌትስ ገቨርንመንት ዌጅስ ነው። ለምንድን ነው አርቲፊሻሊ ዌጅ ነው ኢንፍሌት የሚያደርገው? እሱን ፋይንድ አውት ማድረግ ፈለግኩኝ። አርቲፊሻል የሚሆነው መንግስት ገቢው ሳይጨምር ቀርቶ ሲቀንስ ነው። ገብቷቸው መንግስት ገቢው ሳይጨምር ቀርቶ መንግስት ገቢው ሳይጨምር ደሞዝ ከጨመረ ችግር ነው፣ አርቲፊሻል ይሆናል። ነገር ግን ገቢውን የግብር አሰባሰቡን አስተካክሎ ጂዲፒው ባደገበት መጠን አኮርዲንግሊ ታክስ ቱ ጂዲፒው አድጎ ያን ጊዜ ደሞዝ ቢጨምር ኢንፍላቶሪ ወይንም አርቲፊሻል ይሆናል ብዬ አላሰብኩም ነው። ኢንኢፌክቲቭ ፎር ፕራይቬት ሴክተር። ሌላው ለፕራይቬት ሴክተሮች አይሆንም። ምክንያቱም the vast majority of private sector workers are still subjected to the full force of the fiscal drag, severely undermining their real after-tax incomes, fueling inflation እና እነዚህ ነው መቼም ስታስተካክል ፊስካል ድራግ ስታስተካክል ለመንግስት ሰራተኞች ብለህ ብቻ ታስተካክላለህ የሚል ሀሳብ የለኝም። ዋናው የተፈለገው ነገር ምንድን ነው? ሰዎች ገቢያቸው ከተጨባጭ የኢኮኖሚው ለውጥ ጋር መመጣጠን አለበት። ከነበረበት ኢኮኖሚው እያደገ ሲሄድ አኮርዲንግሊ አጀስትመንት የሚያስፈልገው መሰለኝ። እነሱም ሲኖሩና ደግሞ ሲጠቀሙ ነው ኢኮኖሚው የሚንቀሳቀሰው። ገብቷቸዋል። አሁን በሌላ ነው የኛ ሀገር ችግሩ ምንድነው? የአገር ገበሬ ያለበት ሀገር ስለሆነ በደሞዝ ጭማሪ የሚጠቀመው ገበሬ እንጂ እንትን አይሆንም ነው የምላችሁ። ዝም ብሎ እህል ያስወድዳል። ገብቷቸዋል። ነው እህል ያስወድዳል። ግን ገበሬውን ከቀነስ ነው እና የምግብ ዋጋን ኮንትሮል ማድረግ የምንችል ከሆነ ኮረስፖንዲንግ የሆነ የደሞዝ ማስተካከያ ችግር የሚፈጥር መስሎ አልታየኝም ነው ሬቱን። ምክንያቱም በየጊዜው ሬት ትቀይራላችሁ ማለት አሁን አስቡት እንግዲህ የሀገራችንን የዋጋ ግሽበት ዝም ብሎ ኖርማል ነው 10 ምናምን ኖርማል ነው 10% በአመት ምናምን ኖርማል ነው የሚጨምረው እና 10% ዝም ብሎ እንደዚህ ኖርማል የሚጨምር ከሆነ በየጊዜው ሬት እያስተካከልክ ትችለዋለህ። ዳዝ ኢት ወርክ ዳዝ ኢት ፔይ ነው። እና እንግዲህ ሶሉሽኑ ታክስ ስኬጁሉን ማስተካከል ነው። ታክስ ኢንዴክሴሽን ይባላል። which it means the recommended practice ይሄ ነው የሚመከረው። the government automatically or periodically adjusts the dollar to birr amounts of the income tax brackets, personal allowance and deduction by the rate of inflation በኢንፍሌሽኑ ሬት ያስተካክለዋል ነው። ኤግዛምፕል if the lowest bracket is on income of
50,000 ብር and inflation is 10%, the government would raise that threshold to 55% ብር ኦልራይት ላይክ ነው። ስለዚህ ብራኬቱን ያስተካክለዋል ነው lowest የሚደረገው። this ensures that the workers real purchasing power is not reduced just because inflation pushed their nominal salary higher. ሬቱን ሳይሆን እንትኑን ብቻ ትለውጠዋለህ ነው ብሩን ብቻ money amountቱን ብቻ ትለውጠዋለህ። why this is most sensible practice? Fairness, tax equity. It ensures that the taxpayers real tax burden remains constant. ስለዚህ ደሞዝ ጨምሮ ስኬሉን እያስተካከለ አብሮ ሁለቱንም ያካሂዳል። that's the sensible solution ነው። ደሞዝ ላይክ ነው እንትኑን ያነሳዋል፣ ከፍ ያደርገዋል። ኦኬ ማለት አሁን በዚህኛው ብንወስደው ነው ብላችሁ በዚህኛው ቢወሰድ ለምሳሌ እስከ 2000 ነው ነፃ የሆናችሁት እስከ 2000 ነው ነፃ የሆናችሁት። ስለዚህ በወር እስከ 2000 ብር የምታገኙ ከሆነ ምንም ግብር አትከፍሉም ነው። ስለዚህ እንበልና ኖሚናል ጂዲፒያችሁ እንትናችሁ ይቅርታ በሀገር ደረጃ የነበረው ጠቅላላ ኢንፍሌሽን ኮንሱመር ፕራይስ ኢንዴክስ በአመቱ ሲሰላ ወይንም ፕሮጀክት ሲደረግ ፎር ሳም እንግዲህ ዲፔንዲንግ ኦን ፖስት ነው የምታስተካክሉት ወይስ መጀመሪያ ከዛ በፊት ቀድማችሁ ነው የሚለው እሱ ሌላ ጉዳይ ሆኖ 2000 ላይክ ነው በአመት የዋጋ ማለት የብር ዋጋ የቀነሰው ላይክ ነው በ10% ነው ከተባለ ስለዚህ ይሄን 2200 ብር ታረጉታላችሁ ማለት አኑዋሊ ወይም በአመትም ባይሆን ለምሳሌ በ7 አመት አሁን ለምሳሌ በ7 አመት 95% ፕራክቲካል ኤግዛምፕል ለመጠቀም ማለት ነው። በ7 አመት ኢንፍሌሽኑ 95% አድጓል ነው። ስለዚህ ኦፍ ኮርስ ለውጥ አለው ይሄኛው ግን የ2000 ብር 95% ስንት ነው ብላችሁ የ2000 ብር ታይምስ ላይክ ነው 0.95 1900 ብር ይሄንን 3900 ማድረግ ማለት ነው። ይሄንን 3900 ታረጉታላችሁ። ይሄ 3900 ይሆናል ማለት ነው። ይሄኛው የመጀመሪያው then 3900 ስለዚህ አኮርዲንግሊ የሁሉንም አሁን ለምሳሌ በ7 አመት ውስጥ ከ7 አመት በኋላ ስትመጡ ጠቅላላ ዋጋ የጨመረው በ95% ነው ከሆነ ትንሹን ግብር የሚከፍለው ማለት ከግብር ነፃ የሚሆነው እስከ 3900 ብር የሚከፍለው ሰው ከግብር ነፃ ይሆናል። ከግብር ነፃ ይሆናል። ስለዚህ እንደዛ ያረጋችሁ ይሄኛው ደግሞ 4000 ማለት ላይክ ነው። ስለዚህ ሁለተኛው ይሄ ከ0 እስከ 3900 የሚለው የመጀመሪያው ይሆናል። የሚቀጥለው የ2000 ብር 1900 ነው። ከ3901 ከ3901 ሁለተኛው ማለት ነው ስንት ፐርሰንት ነው የመጣው? 95% 95% ስትጨምሩት 4000 ሲባዛ 0.95 it would be እስከ 7800 ይሆናል ማለት ነው 15% የሚከፍሉት። ስለዚህ እንደዚህ ያረጋችሁ አጀስት ታረጉታላችሁ። እንደዛ በማድረግ የሰዎቹን ፐርቼዚንግ ፓወር ማለት የሰራተኞቹን የመግዛት አቅም ሜንቴን ታረጉታላችሁ። ዝም ብላችሁ ደሞዝ ብቻ ከጨመራችሁ ትርጉም የለውም ነው። ምክንያቱም አሁን ለምሳሌ በዚህ ብትወስዱት አዲሱ የደሞዝ ጭማሪ አልመጣለኝ ፊገሩ ይገርማችኋል። ፈልጌ ላይክ ነው ለምን እንደዛ እንትን እንደሆነ the new like you know the new Ethiopian like you know salary increase scale or salary scale PDF okay ከተበት PDF ብቻ በምንም የሚገኝ like you know ይሄኛው ነው በፒዲኤፍ ደረጃ ዶክተርስ ኦንላይን the new salary scale
ስራ ሆነ። እንግዲህ ትንሽ ቢያታግለኝም አይ ቲንክ አገኘሁት ነው። ይህን ዙም እናድርገውና ሌትስ ሴይ 200% ብናደርገው ይሄ ከመቼ ነበረው? የ2017 ደሞዝ ነው እንግዲህ 2017 ላይ የነበረው ደሞዝ ስኬል ነው። 2017 ላይ የነበረ ነው። ስለዚህ መነሻ ላይክ ነው ሌትስ ሴይ ይሄኛውን ደረጃ 3 የሚባለውን የመንግስት ሰራተኛ ብትወስዱት ደረጃ 3ቱ የመንግስት ሰራተኛ መነሻ ደሞዙ 5104 ብር ነው የሚከፈለው ማለት ነው። 2017 ላይ 5104 ብር ነው የሚከፈለው። ታክስ ሬቱ አሁን ይህን ሰውዬ 5104 ላይ ነው 20% ላይ ነው የነበረው ጥቅምት 2017 ላይ ማለት ነው። ጥቅምት 2017 ላይ 20% ነው የሚከፍለው 5104። ስለዚህ 20% ስታደርጉለት አሁን ለምሳሌ 5104 ሲባዛ ፖይንቱ 1020 ብር አለበት። 1020 ብር ከ80 ሳንቲም አለበት። 500 ብር ዲዳክሽን አለው። ስለዚህ 520 ብር ግብር ከፍሎ 520 ብር ግብር ከፍሎ እጁ ላይ ኔት የሚገባለት የነበረው እንግዲህ የጡረታውን ሳትቀንሱለት ማለት ነው። የጡረታውን ሳትቀንሱለት ሲቀነስ 5104 ብር እጁ ላይ 4583 ብር ይገባል ማለት ነው። የነበረው ማሻሻያ ተደረገ ብለን እንግዲህ ማለት የደሞዝ ማሻሻያ ደረጃ 3 ይሄ እንግዲህ ደረጃ 3ቱ ነው ላይክ ነው። ይሄ ደግሞ መስከረም 2000 ላይ የነበረ ነው። ስለዚህ መስከረም 2000 ላይ ይሄ ሰውዬ ደሞዙ 6750 ገባ። ለውጡ ምንድነው? ላይክ ነው ይወጣል ከእንትን ውስጥ ከ6750 ስቲል እዛ ውስጥ ነው የሚቆየው። 20% ውስጥ ነው የሚቆየው። ስለዚህ እንዴት ልበላችሁ ፕራክቲካል ኤግዛምፕል ለማምጣት ነበር ሀሳቤ። ግን ወይንም ይህንን እናድርገው እሺ። ለምሳሌ ሌትስ ሴይ ከፍ ያሉትን ደሞዞች ብንወስዳቸው ከ14000 ይሄኛው ይሄ ላይክ ነው ሌትስ ሴይ ይሄ ስንት ነው? ደረጃ 15 ላይ ያለው ሰው ደረጃ 15 የጥቅምት 2017 ደሞዙ የደረጃ 15ቱ ሰው ማለት ነው። የደረጃ 15ቱ ሰው ደሞዝ መነሻ ደሞዙ 11634 ነው። 2000 ላይክ ነው 2000 የደረጃ 15 21000 ገብቷል ነው የእሱ ደሞዝ 21000 ደረጃ 15 21238 21238 ስለዚህ 11000 የነበረው ሰው 30% ውስጥ ነው። በአዲሱ ስኬል ግን ማለት ደሞዝ ተጨምሮለታል። ስኬሉ አሁን ይሄ ሰውዬ ማለት ደረጃ 15 የነበረው ሰው ደረጃ 15 የነበረው ሰው ማለት ስኬሉ ስላልተቀየረ ነገር ግን ደሞዙ ተጨምሯል። ስለዚህ 11600 እዚህ 30% ውስጥ ነው የሚገባው 1350 ቅናሽ ኖሮት ማለት ነው። ስለዚህ 11634
ሲባዛ 0.3 0.3 3490 ብር ላይ ዲዳክሽን 1350 አለው 1350 አለው 1350 አለው ከደሞዙ ላይ ከጡረታ በፊት ማለት ነው 2140 ብር ነው የሚቀነስበት ማለት ነው። እና የሚደርሰው ደሞዝ ስንት ይሆናል ማለት ነው? ሲቀነስ 11634 እጁ ላይ የሚደርሰው 9493 ነበር ነው በበፊቱ ስኬል። ስለዚህ ደሞዙ 11000 ነው። ይሄ እንግዲህ ከጡረታ በፊት የሚደርሰው ነው። ጡረታ እንዴት ነው የሚቀነስበት? 6% 7% አይ ዶንት ኖ የሆነ ነገር እሱም ይቀነስበታል ማለት ነው። አሁን ደሞዙ ተስተካክሎ 21238 ገብቷል። ግን 21238 ስለገባ ቀጥታ ሰውየው 35% ውስጥ ገብቷል ማለት ነው። ማለት የሚቀነስበት ታክስ ሬት 30% ሳይሆን 35% ነው ማለት ነው። ስለዚህ 21238 ሲባዛ 0.35 7433 ብር ይቀነስበታል። ዲዳክሽን 2050 አለው። ቶታል የሚቀነስበት 5383 ነው 5383 ሲቀነስ 21238 እጁ ላይ የሚገባው 5383 ቀነስ እጁ ላይ የሚገባው 15554 ብር ማለት ነው ከ40 ሳንቲም። ኔት ደሞዝ የተጨመረለት የታሰበው ሰውየው የተሰጠው ደሞዝ ጭማሪ እንግዲህ በ21000 እና ማለት የደሞዙን ጭማሪ ብታዩት 21238 ሲቀነስ 11634 ቶታል የተጨመረለት ኔት ይሄ ሰው ማለት ነው መነሻው 9604 ብር ነው የተጨመረለት ማለት ነው። ግን ሮንግ ታክስ ሬት ውስጥ ስለገባ ማለት እንዴት ልበላችሁ የደሞዙ ላይክ ነው ኤኒዌይ በዚህ እንሂድ 9604 ብር ነው የተጨመረለት። ነገር ግን አዲስ የታክስ ሬት ውስጥ ስለገባ ኔት የደረሰው ደሞዝ ላይክ ነው ልዩነቱ የተጨመረለት 15854 ሲቀነስ 9493 ማለት ነው 6361 ብር ነው እና በዚህ በፊስካል ድራግ በሚባለው ምክንያት 3000 ምናምን ብር አጥቷል። ይሄ አጀስትድ ስላልሆነለት ማለት ነው። ይሄ አጀስትድ ስላልሆነለት እንግዲህ እንትኑ አስዩም ያደረገው ስንት ነው ብላችሁ ብትሉ ምንድነው የሚባለው የደሞዝ ጭማሪው አስዩም ያደረገው የዋጋ ግሽበቱ በጠቅላላ ሲሰላ ከሰውየው ደሞዝ አኳያ 9604 ብር ነው ደሞዙ ላይ ጨመረለት። 9604 ብር ሲካፈል 11634 9604 ሲካፈል 11634 ማለት ነው። ስለዚህ ጭማሪው አስዩም ያደረገው የ82 በመቶ የዋጋ ግሽበት አለ ብሎ ነው ጠቅላላ ተደምሮ እንግዲህ ፎር ዋቴቨር ታይም ላይክ ነው እስካሁን ካልጨመርኩት የተነሳ የ82 በመቶ የዋጋ ግሽበት አለ ብሎ ነው የጨመረው ማለት ነው። የ82 በመቶ የዋጋ ግሽበት አለ ብሎ ነው ያሰበው ማለት ነው። ነገር ግን አክቹዋሊ ይሄንን አጀስት ስላላደረገው የጨመረለት 6361 ሲካፈል 11634 54 በመቶ ነው የጨመረለት ማለት ነው። ስለዚህ እንትኑ ጭማሪው ይሄንን ስላላደረገ ፊስካል ድራግ ሆኗል። ስለዚህ ኢንፍሌሽኑን ከግምት ማለት የሆነ ነገር ሰጥቶታል፣ ግን ሙሉ ላይክ ነው ማግኘት የሚገባውን ነገር ቢያንስ አሁን ለምሳሌ በ11000 ምናምን ባለው ሰው ላይ ማለት ብታቀናንሱት አሁን ላይክ ነው ከ54 ምናምን 82
9604 ሲቀነስ 6361 3243 ብር 243 ብር ይሄንን እንትኑን ሬቱን አጀስት ባለማድረግ አሳጥቶታል ነው። ስለዚህ ጭማሪው ሬት አላገናዘበም። ስለዚህ ስሙ ብቻ ነው እንደዚህ ያለው እንጂ ሬቱን ስላላገናዘበ ሰውየውን ሉዝ እንዲያደርግ አድርጎታል። የተለመደው አካሄድ ግን ምንድነው ነው? ይሄንን ታስተካክለዋለህ ነው ሬቱን። ለምሳሌ ችግሩ እንዴት አድርገህ የሆነ አይነት የሳላሪ ማለት ስርዓት ያለው የሳላሪ እንትን ከሌለ በስተቀር እንዴት አድርገህ አሁን ለምሳሌ ይሄን ባለ 11634 ብር ሰው የ82% ኢንክሪመንት አድርገህ ሌትስ ሴይ አንተ ምን ላይክ ነው ከ10,000 እስከ 14,000 ሳይሆን እዚህ ውስጥ መግባት ያለበት ሰው 10,100 ላይ 10,101 ላይ 82% ጨምረህ ይህንን አረከው ሰውየው በታክስ ሬቱ ይቆያል። ሁለቱንም ማድረግ አለብን አት ኤንድ ኦፍ ዘ ዴይ እንደኔ መረዳት። ምክንያቱም አሁን ለምሳሌ ይሄንን ውሰዱት ላይክ ነው ይሄንን ውሰዱት እዚህ ውስጥ ያለን ሰው ኦኬ አላቀል ማለት ትላላችሁ አፕሊኬሽኑ ይሄ ከርሰሩ ያለበት ቦታ ይታያችኋል። ከርሰሩ ያለበት ቦታ ላይ ከ10,000 እስከ 14,000 የሚያገኘው ሰው ወይንም በዚህ ጊዜ 11,000 ምናምን የሚከፈለው ማለት ነው። ይሄንን ሚኒመሙን 10,000 መሆኑን ትተነው 10,000 አንድ ነው አይደለም ሲባዛ 0.82 8,200 ምናምን ነው ሲደመር 10,000 አንድ ብታረጉት 10,000 አንድ ብታረጉት ይሄ መነሻው 18,000 ይሆናል ማለት ነው። ስታስተካክሉ 30% ውስጥ ለመግባት ደሞዛችሁ 18,201 ብር መሆን አለበት። መነሻው 30% ውስጥ ለመግባት ብላችሁ በዛ መልኩ አጀስት አደረጋችሁት ካለው አሁን እንዲሄድ ከፈለጋችሁ ማለት ነው። 14,000ንም እንግዲህ በዛ መልኩ በ82% ኢንክሪዝ አድርጋችሁ እንደዛ መጣችሁት። ግን ደሞዝ ካልጨመራችሁ አይመጣም ነው ስትደመድሙት። እንግዲህ እኔ እንደመሰለኝ ላይክ እኔ እንደመሰለኝ የሆነ ማልፋንክሽን አውቃለሁ እንተውና እኔ እንደመሰለኝ ፊስካል ድራጉ አብራችሁ ነው። ደሞዝም መጨመር አለባችሁ ለማስተካከል። ግን ደሞዝ መጨመር ብቻውን አይበቃም፣ አብራችሁ ሬቱንም ማስተካከል አለባችሁ። ደሞዝ መጨመር ብቻውን አይሰራም የሚለው ነገር ላይክ ነው ጄሚና የሚለው ደሞዝ መጨመር አይሰራም፣ እንትኑን እያስተካከላችሁ ሂዱ ነው። ግን እስከ 18,000 እስከ ምናምን አደረጋችሁት ምን ይመጣል ነው። ከ18,000 አሁን ለምሳሌ ከ18,201 ላይክ ነው ኖትፓድ እናድርገውና 14% ላይክ ነው 30% ውስጥ የሚገቡት ሰዎች ደሞዛቸው ከ18,201 ጀምሮ እስከ የ14% ስናደርገው 14,000 ሲባዛ 0.82 11,000 ይመጣል ፕላስ 14,000 ታደርጉት 25,480 ይመጣል ማለት ነው። እዚህ ውስጥ ፌል የሚያደርጉት 30% የታክስ ብራኬት ውስጥ የሚገቡት ከ18,000 በላይ እና ከ25,480 በታች እርን የሚያደርጉ ሰዎች ናቸው ብላችሁ አላችሁ። ያንን ኤክስቴንድ ስላደረጋችሁ
ኮረስፖንዲንግሊ ስለዚህ ይሄኛው 11,000 የሚከፍለው ሰው ይወርዳል ነው። ኦኬ ትታገሱኛላችሁ። ለምሳሌ ይሄ 11,000 የሚከፍለው ሰው የት ውስጥ ይገባል ነው? 82% ብትቀንሱት ይሄኛውም 4,000 በ82% ብታባ ላይክ ነው። በ82% 25 ውስጥ ነው የሚገባው ነው። ምክንያቱም አሁን ለምሳሌ በኢትዮጵያ ባለው ታክስ ብራኬት ነው 25 ውስጥ ነው የሚገባው። 7,000 ሲባዛ 0.82 ኦልራይት ፕላስ 7,000 12,704 ስለዚህ 20 ውስጥ ይገባል ነው። ኦኬ 25 ውስጥ ሳይሆን 20 ውስጥ ይገባል። ቢካዝ 4,001 ሲባዛ 0.82 it will be plus 4,001 ይሄ 4,001 የነበረው መነሻው ስንት ይሆናል? ማለትም ባለ 20% ማለት ነው። ባለ 20% መነሻው 7,281 ይሆናል ነው። መነሻው 7,281 ይሆናል። ጣራው ጣራው 7,000 ባለ 20% 7,000 ነው። 7,000 times 0.82 equal plus 7,000 12,740 12,740 ስለዚህ ከአዲሱ አሁን አዲስ ስኬል ከመምጣቱ በፊት 11,000 ብር ተከፋይ የነበረው ሰው 11,000 ስንት ነው? 11,000 የመጀመሪያ ላይ ነው ደረጃው መጀመሪያ የነበረ 11,634 ተከፋይ የነበረው ሰው 20% ውስጥ ይገባል ማለት ነው። ስለዚህ 20% ውስጥ ይገባል። የ20% ታክስ ሰሩለት ስንት ይመጣል ነው የተከታተላችሁ እየተስፋ አደርጋለሁ። 11,634 ታይምስ 0.2 2,300 ምናምን ይመጣል። 20% ላይ 500 ቅናሽ አለው። 1,826 ብር ነው የሚከፍለው። ሲቀነስ 11,634 ብር ደሞዙ ትንሽ ነው የሚጨምረው ነው የምላችሁ 9,807 ብር ማለት እንትን ባይል ኖሮ ባይ ይሄንን ስኬል አጀስትመንት ባትሰሩ ኖሮ የሚከፍለው ማለት የሚያገኘው የነበረው ደሞዝ ላይክ ነው ኔት እጁ ላይ የሚገባው ከፔንሽን በፊት ማለት ነው። ከጡረታ መዋጮ በፊት እጁ ላይ ይገባ የነበረው ብር 9,493 ብር ነው። 493 ብር በ20% ስታሉ ላይክ ነው ይሄንን ሰው 9,493 ብር ከ38 ሳንቲም ይገባል። አሲዩሚንግ ኢዝ ኢኒሺያል ነው ላይክ ነው ሳላሪ ኦልራይት መነሻ ሳላሪው 11,634 ነው ብለን ማለት ነው። እንደዛ ነው የሚመጣው እዚህ ላይክ ነው ተሻሽሎ ማለት ነው። ነገር ግን ይቅርታ ሳይሻሻል በፊት ይቅርታ ይሄኛው ሳይሻሻል በፊት ነው 9,443 ብር ከ38 ሳንቲም ሳይሻሻል በፊት እጁ ላይ የሚገባው ነው። እዚህ ውስጥ ካስገባችሁት በኋላ ግን 9,807 ብር ከ20 ሳንቲም ነው ላይክ ነው አፍተር readjusting the schedule ስኬጁሉን ካስተካከላችሁ በኋላ ልዩነቱ ስታዩት ስንት ነው ኔት የሚገባው ማለት ነው። ደሞዙ አልተነካም። ኢኒሻል 11,664 ነው። ግን ታክስ የሚከፍለውን ቀነሳችሁለት። ስትቀንሱለት ኔት የሚያገኛት 400 ምናምን ብር ነች ተጨማሪ። ነገር ግን የአዲሱ ጭማሪ ደሞዙን 15,000 ምናምን ነው ያስገባለት ኔት እጁ ላይ ከፔንሽን በፊት የሚደርሰው ማለት ነው። እና በእንትን ብቻ አድሬስ የምታደርጉት አይደለም ነው በሬት አጀስትመንት ብቻ አንሌስ እንደው እንትን ካልሆነ ነው የምላችሁ። ማለት አሁን የኢንፍሌሽኑ
ሴንስብል የሆነ እንደ አሜሪካኖቹ 3% ሆነ ምን ይሻለናል ምናምን ካልሆነ በስተቀር እንደኛ ላይክ ነው በጣም ተሻሽሏል 10% ገብቷል ምናምን እንደምንለው ከሆነ እንትን የሚል አይመስልም። ኤኒዌይ the feasible way of work doing it is ሬቱን መጨመር አለበት። በአጠቃላይ መጨረሻ ላይ at the end of the day የተፈለገው ነገር እኔ እንደሚመስለኝ አቺቭ ማድረግ የተፈለገው ነገር ለምሳሌ ላይክ ነው ላይክ ነው በምንድን ነው የሚባለው መነሻው ላይ መነሻው ላይ 9493 ብር የሚያገኘው ሰው አይደለም ዋጋው ላይክ ነው ዋጋው በ82% በመቶ ተቃሸበ እጁ ላይ መግባት ያለበት ብር የዚህ 82% ጭማሪ ነው ለኔ እንዴትም አድርጋችሁ አምጡት እንዳልኳችሁ እሱ ማለት 9493 ብር ሲባዛ 0.82 ሲደመር 9493 ብር የዚህ ሰው ደሞዝ 17200 ላይክ ነው 17277 ብር መሆን አለበት። እንትኑን ለምሳሌ ከ7 ዓመት በኋላ መታችሁ አጀስትመንት ስትሰሩ መታሰብ ያለበት ነገር እጁ ላይ መግባት ያለበት በጭማሪውም በሬት አጀስትመንቱም ነው። እሷም ስትጨምር አይሆንም ከእንትኑ ጋር አርቲፊሻል ምናምን ይፈጥራል የሚለው እሱ እኔ ላይክ ነው ከእንትን ጋር ዋጋ ካልጨመረ ግሽበት ምናምን እንዴት ነው የሚባለው መንግስት ከአቅሙ በላይ መጨመር የለበትም እስማማለሁ። ነገር ግን ከአቅሙ በላይ ምን ማለት ነው ማለት ግብር አሰባሰቡ የሞተ ከሆነ ኦፍ ኮርስ ይሄንን ለማድረግ ሊቸገር ይችላል። አሁን የኛ ሀገር እንደሚሆነው ብሎበት እስከነጭራሹም እየጨለመበት መሄድ ነው። ግን እኔ ይመስለኛል ኤቭሪ 5 year ምናምን ማለት እንደው በየእንትኑ ምናምን ባይቻልም ኤቭሪ 3 year ኤቭሪ 4 year ምናምን ሬት አጀስትመንትም እንትንም ማድረግ ነው ያለብህ የሚል እምነት ነው ያለኝ። ቢኮዝ ላይክ ሀሳቤ if it makes sense ማለት ነው if it makes sense like let's say where are you Gemini um, so እችን ጥያቄ ክሊር ላድርጋት ነው ላይክ ነው speaking of the artificial like not just artificially speaking of artificial inflation of government like government wages don't you think that if the government tax revenue raises correspondingly with its raises with its with the nominal GDP rate, that idea of artificial salary increment disappears.
ታውቃለህ ነው ቆጠራ ላይ ናቸው። እና መንግስት መጨመር አለበት ብዬ ነው የማስበው። ኤኒዌይ ስለሆነ በጣም ወደዚህ እንመለስ እሱ ሰርቶ እስኪጨርስ። the fall in Ethiopia like no employment tax to GDP ratio is particularly striking given that the income tax threshold have been ስለዚህ በጣም ላይክ ነው ምንድነው የሚገርም ነገር ነው። ምክንያቱም ማለት የኢንካም ታክስ ቱ ጂዲፒ ሬሾ አቀናነሱ የሚገርም ነው። ኦኬ is that what they're saying? That's a very insight like is that what they're saying? So when they were last revised up in a context of high nominal earnings growth, a freezing tax threshold means that average tax rates increase over time as more and more taxpayers cross like no tax thresholds in the larger fraction of income is taxed at higher rate. A process okay like ምንድነው የሚባለው መቆየት ጥሩ ነገር አሁን ነው ሰኝ የሰጠኝ ለምን እንደሆነ አላውቅም። አምሯ የሚገርም ነው like ነው ፎል የኢምፕሎይመንት ታክስ ሬቱ ፎል ማድረጉ የሚሉት ላይክ ነው ሴንስ የሰጠኝ አሁን ነው። የኢምፕሎይመንት ታክስ ሬቱ መቀነሱ የሚገርም ነው። ምክንያቱም ስኬጁሉን አልቀየረውም። ከአመት አመት ስኬጁሉ ባለበት ነው። ሰራተኛው ግን ከአመት አመት ከዚህም ከዛም እድገት ያገኛል። ስለዚህ ናቹራሊ መሆን የነበረበት ምንድን ነው? የመንግስት ሬቨኒው መጨመር ነበረበት ነው። ምክንያቱም ሰው እያደገ ከሎወር ታክስ ብራኬት ወደ ሃየር ታክስ ብራኬት እየገባ ነው። ያድጋል በየአመቱ። አሁን እንትኑን ፒክቸሩን ይሄን ስታዩት አሁን እዚህ ጋር ላይክ ደሞዛችሁ ለምሳሌ ደሞዝ ይሄ አሁን ደረጃ እንደሆናችሁ በ6000 ብር ብትጀምሩ እርከን እየለክ ነው 6120 6240 ምናምን እያለ ደሞዛችሁ 7000 ምናምን ሊገባ ይችላል ማለት ነው። በየጊዜው የእርከን ጭማሪ የሆነ እድገት ይኖራል ናቸው ላይክ ነው ይታደጋል፣ ደሞዝ ይጨመራል ወዘተ። ስለዚህ እየጨመረ ሲሄድ በ6000 ብር ብትጀምሩም እርከናችሁ እየጨመረ ሄዶ የ6000 ማለት ደረጃችሁ አንድ ቢሆንም አንዳንዴ እንዴት ነው ላይክ ነው ምን ልበላችሁ ሲኒየር ረዳት ከጀማሪ ሹፌር የበለጠ ደሞዝ ሊያገኝ ይችላል። እንደዚህ አይነት ነገር አለ ወይም ፎር ላክ ኦፍ ላይክ ነው። እና የተሻለ ምሳሌ ስላጣሁ ነው ያን የተጠቀምኩት። እና ሰዎች ሰራተኞቹ አሉ፣ ደሞዛቸው ይጨምራል። ደሞዛቸው በጨመረ ቁጥር የሚገኙበት የታክስ ብራኬት ይለያል። ደግሞ የሚለይበት መንገድ የሚጨምር ነው። እንደዛ አድርጎ በመጨመሩ መንግስት ብዙ ግብር ማግኘት ነበረበት ከኤምፕሎይመንት ታክስ ማለት ነው። ከኤምፕሎይመንት ታክስ ብዙ ግብር ማግኘት ነበረበት፣ ግን የሚገርመው አላገኘም ነው። እኔ ምኑ እንዳደናበረኝ አልገባኝም፣ ግን አደናብሮኝ ነበር። ስለዚህ እሱ ነው in 2015-16 an individual whose employment earnings were equivalent to nominal GDP per capita in that year would pay an average tax rate of 11.8 እንግዲህ በ2015-16 ዓመተ ምህረት የሀገሪቱ ኖሚናል ጂዲፒ ፐር ካፒታ አለ። የሀገሪቱ ጠቅላላ ላይክ ኖሚናል ጂዲፒው በህዝቡ ቁጥር ሲካፈል በአማካይ የሚመጣው ቁጥር አለ ነው። ያን ቁጥር 2015-16 ላይ ያን ቁጥር የሚያገኘው ሰው ታክስ ሬት ፎል የሚያደርግበት ታክስ 11.8% ነበር። as shown in figure 4.22 this is a rough measure of the tax burden of employment income tax on the relatively middle earners. A comparison of the across countries is shown in figure 3.2. This is what the average tax rate is the total tax paid as a share of the individual's pre-tax income, assuming
assuming that the entirety of an individual's income is classified as employment income and that employment equivalent to the GDP per capita in that year. All right. Okay. Mm, Average tax rate on individual earning equivalent to nominal GDP. Mm, okay. ያ ላይክ ነው አሁን እዚህ ጋር ላይ ያሳዩ የፈለጉት ዝም ብሎ አንዱን ማለት አሁን የኢትዮጵያ ጂዲፒ ስንት ነው ላይክ ነው ለምሳሌ አይ ዶንት ኖ ሌትስ ዱ ሰዓቱ with Ethiopian GDP and GDP per capita አሁን ባለበት ማለት ነው። This figure reflects a historical trend of growth with the GDP per capita having increased in previous years. ስለዚህ GDP per capita is approximately 1300 like GDP per capita ከረን የዓለም ባንክ ምንድን ነው የሚለውን ነውና ሪያሊስቲክ ኤግዛምፕል ለማድረግ ነው ሀሳቡ። ኦኬ በአማካይ አንድ ላይክ ነው ስንት ነው ያለው ቅድም 1300 ብለን ብንወስደው 1300 በ55 በ155 ሲባዛ in thousands ያ ላይክ ነው 2022 ላይ እኔ ጥርጣሬ አለኝ። ምክንያቱም ለምን መሰላችሁ አሁን ዲፍሌት አድርጓል ነው በዶላር ማለት አስቡት፣ በዶላር ሲቀመጥ እንዴት አድርጎ እንደሚጣጣ። ምክንያቱም 2000 ዶላር ስንት ነበር ይሄ ሲሰራ 2022 ላይ 1011 ብር ነበር ነው የሚለው 1011 ዶላር ነው። ይሄ 2022 ነው ዓለም ባንክ የሚያስቀምጠው። እንትኑ ግን በጣም እንትን ብሏል። የዶላሩ መጠን በጣም ሰፍቷል እና ቶታል ማለት የኢትዮጵያ አሁን 5 ትሪሊየን ነው ብትሉት ዛሬ የኢትዮጵያ ጂዲፒን ጠቅላላውን 5 ትሪሊየን ነው ብትሉት እሱን 5 ትሪሊየን በፊት ለ60 ዶላር ለ70 ዶላር አካፍላችሁ ነው በጂዲፒ በዶላር የምታስቀምጡት። አሁን ግን ያን 5 ትሪሊየን በ155 በ151 ምናምን ነው የምታካፍሉት። ስለዚህ ጂዲፒው ኤክስፓንድም ቢያደርግ እንኳን የሆነ በግማሽ ነው ይዞት የሚወርደው ነው ብላችሁ ላይክ ነው 2500 ምናምን ነው የሚያስገባው የሚመስለኝ እኔ። ምክንያቱም እንትን ነው እንትን ስናረገው ፍሎት ስናረገው ብሩ ከ50 ምናምን ብር በአንድ ቀን ምናምን 70 ምናምን ብር ነው የገባው አይደለም በዶላር። ከዛ 80 90 ምናምን ብሎ 100 ምናምን በወር በሁለት ወር ውስጥ 100 ምናምን ገብቷል። የሀገሪቱ ጠቅላላ ማለት ህንፃው አልተቀየረም፣ መኪናው አልተቀየረም፣ ምን አላለም። ዶላር ቫሪዋቸው ግን በጣም እየወረደ ነበር ነው የነበረው አይደለም መሰለኝ። ካልኩሌሽኑ የራሴን እንትን አደረግ። ኤኒዌይ ዝም ብለን ለዚህ ለኤግዛምፕል ያክል ወይም 2000 ስንት ነው ይሄ 2010 12 13 14 15 ላይክ ነው 16 2016 ላይ 696 ዶላር ነበር። 600 ችግሩ ደግሞ በዛን ጊዜ ኤክስቼንጅ ሬት መስራት አለባችሁ። ሌትስ ሴይ ላይክ ነው እንትኑን ኤግዛክትነሱን እንተውና 1000 ዶላር ነው ኢትዮጵያ አሁን ያለበት ራሱ ብለን ከዛም ያንስ ነው የሚመስለኝ እኔ 1000 ዶላር ነው የኢትዮጵያ ጂዲፒ ፐር ካፒታ ብለን እናስብ። 1000 ዶላር ነው ብለን ካሰብን 1000 ዶላር ሲባዛ አሁን ኮሜርሻል ባንክ ዝም ብለን 151 እንበለው 151 ሺህ ብር በወር የሚያገኝ ሰው ማለት ነው። ስለዚህ ጂዲፒ ፐር ካፒታ ማለት ይሄ አሁን እነሱ የሚሉት ማለት ነው። ይሄኛውን ነገር ለማስረዳት ነው ሐሳቤ። እዚህ ጋር አሁን የሚሉት in 2015-16 an individual whose employment earning ከደሞዝ የሚያገኘው ማለት በ2015-16 ዓመተ ምህረት አንድ ከደሞዝ የሚያገኘው ገቢ ከሀገሪቱ ጂዲፒ ፐር ካፒታ
ጋር እኩል የሆነ ሰው ነው የሚሉት። ስለዚህ አሁን ለምሳሌ በ2000 እንደሚያሳየው አሁን እንዳሳየዋችሁ 600 700 ምናምን ዶላር ነው የሚያመጣው 2015 16 ላይ የዓለም ባንክ። ያንን ግን በእንትን ማድረግ አለባቸው፣ የዛን ጊዜውን ሬት ማወቅ አለባቸው። ስለዚህ ስላስቸገረኝ እኔ ዝም ብዬ ለምሳሌ እንዲቀለኝ ላይክ ነው $1000 ነው የሚያገኘው ብለን እናስብ። $1000 ነው የሚያገኘው እና የዛሬውን ሬት እንጠቀም። ስለዚህ የዛሬውን ሬት ስትጠቀሙ 151 ሺህ ብር ይመጣል ማለት ነው። እና ይሄ 151 ሺህ ብር በወር ስታካፍሉት በ12 ወደ 13 ሺህ ብር ወይ 12500 ብር የሚከፈለው ሰው ማለት ነው እንግዲህ የኢትዮጵያ ጂዲፒ ፐር ካፒታ አሁን ለምሳሌ ይሄን ላይክ ነው ብታደርጉት ወደ 12500 ብር የሚከፈለው ሰው የኢትዮጵያ ጂዲፒ ፐር ካፒታ የሚሆን ደሞዝ የሚያገኝ ሰው ነው ማለት ነው። ያ ሰው አፕላይ የሚደረግበት ታክስ 2015 16 ላይ 11.8 ነበር። ነገር ግን ጂዲፒ ፐር ካፒታው አጀስት ባረገ ቁጥር በየአመቱ በሌላ አማርኛ ምን ማለት ነው ነገሮች ባሉበት ቢቀጥሉ ኖሮ የኢትዮጵያን ጂዲፒ ፐር ካፒታ የሚያገኝ ሰው ማግኘት የነበረበት ላይክ ነው አፕላይ ሊደረግበት የሚገባው የታክስ ሬት 11.8 ነበር። ነገር ግን ግራፉ እንደሚያሳየው ይሄኛው ግራፍ ማለት ነው አቨሬጅ ታክስ ሬት ኦን አን ኢንዲቪጁዋል ኤርኒንግ ዘ ኢኩዊቫለንት ኦፍ ኖሚናል ጂዲፒ ፐር ካፒታ ማለት ስለዚህ በአማካይ በየአመቱ የጂዲፒውን ፐር ካፒታ ጋር ተመጣጣኝ የሆነ ደሞዝ የሚያገኝ ሰው አፕላይ የሚደረግበት ታክስ ከጊዜ ወደ ጊዜ እየጨመረ ነው የሄደው። መጀመሪያ 2014 15 ላይ 11.2 ምናምን አካባቢ 11.8 ነበር። ከዛ ትንሽ ከፍ አለ 2015 16 ላይ እዚህ ጋር ሬት ማስተካከያ ተሰራ የሚሉበት ነው እንግዲህ እንደሱ ቀነሰ ነው ወደ 6% ምናምን ሆነለት። ግን በየጊዜው እየጨመረ ሄዶ አሁን አፕላይ የሚደረግበት ታክስ ከ16 ከ17% በላይ ሆኗል። ያንን የሚያገኘው ነው። ስለዚህ the most important point ከዚህ የተነሳ ኢምፕሎይመንት ታክስ ቱ ጂዲፒ ሬሾ መጨመር ነበረበት ነው የመንግስት። ግን ያ የሆነ አይደለም። The reform of thresholds in 2016-17 led to a sharp reduction in the average rate to 6.3 አሁን እንዳየነው in 2016-17 but high nominal GDP growth ነገር ግን ኖሚናል ጂዲፒው በጣም እያደገ ስለሄደ with tax thresholds frozen in nominal terms has since ናቪጌሽን እኮ ስራ ሆነ ሰዎች that the average rate of መቀጠል ነበረበት ነው ግራፍ ነው bearing this in mind እነሱ ራሳቸው አልጨረሱትም ነው okay sorry but nominal GDP grows with tax thresholds frozen in nominal terms has since meant that the average rate faced by someone earning an amount equivalent to GDP per capita has risen rapidly, surpassing its 2015-16 value in 2021-22 and rising to 16.8% in 2022-23. ስለዚህ ይህንኑ አሁን ቅድም ያልኳችሁን ነገር ነው ማለት ኖሚናል ጂዲፒው ባደገበት መጠን የማስተካከያ ስላልተደረገ የሬቱ ማስተካከያ ስላልተደረገ የኖሚናል ጂዲፒው ፐር ካፒታን እርን የሚያደርግ ሰው በፊት 11.8 ነው 11.8 ነበር ታክስ ሬት አፕላይ የሚደረግበት 2016-15 ላይ ተስተካክሎ 6.3 ሆነለት። ከዛ ግን እየጨመረ ሄዶ 2022-23 ላይ 16 ነጥብ ምናምን ሆነ እና ሰርፕራይዝ የሚያደርገው ሰው ከኖሚናል ጂዲፒው አኳያ የሚከፍለው ግብር ቢጨምርም የኢምፕሎይመንት ታክስ ቱ ጂዲፒ ሬሾ ግን ቀንሷል እና that's striking ነው
ብዙ አወዛግቦኛል እንግዲህ አይ ሆፕ ዩ አንደርስታንድ ትላላችሁ። And they continue, if earnings subject to tax had increased in line with GDP, we would have therefore expected an increase in the EIT to GDP ratio, but instead we have seen a decrease. Uh, if earnings subject to tax had increased in line with GDP, እንግዲህ ከዛ ጋር እንዴት አድርገን ነው የምናስታርቀው? ኢነሴንስ ላይክ ነው። አሁን ደግሞ ማለት አሁን መጀመሪያ በዛኛው ፓራግራፍ ያሉት ሰው ደሞዙ እየተሻሻለ በመሄዱ ምክንያት የታክስ እንትኑ ብራኬቱ እየሰፋ ሄዶ የበለጠ ታክስ ይከፍላል ነው። የበለጠ ታክስ ከፋይ ሆኗል። እንዲያው የበለጠ ታክስ ከፋይ ቢሆንም ኢምፕሎይመንት ታክስ ቱ ጂዲፒ ሬሾ ግን ቀንሷል ነው። ኢምፕሎይመንት ታክስ ቱ ጂዲፒ ሬሾ ቀንሷል ነው እና በጣም አስገራሚ ነው። ዴን አሁን እዚህ ጋር መጥተው ደግሞ ደሞዙ ከኖሚናል ጂዲፒው ጋር አብሮ ቢጨምር ኖሮ ግን employment tax to GDP ይጨምር like ነው. If earnings subject to tax had increased in line with GDP, we should have therefore expected an increase in employment income tax to employment tax to GDP ratio. ነገር ግን ያጋጠመን is what we have seen is a decrease. ስለዚህ የደሞዝ አለመጨመሩ ነው። which one are they recommending? ከሬቱ ጋር ሬቱን አጀስት አድርጉ ነው ደሞዙን ጨምሩ ነው? It's something we're going to see, I guess. So other factors must have more than offset the fiscal drag due to frozen tax threshold. በጣም ተመልመል። ስለዚህ so other factors must have, if earnings subject to tax had increased in line with like እንዴት ብለን ነው የምናስቀምጠው? ወይ ነገር ደግሞ አልጠፍም አለ። ኦኬ ማለት የሚሉት ያሉት ምንድን ነው? ሰዎች እንትኑ ስኬጁሉ ስላልተስተካከለና ፍሪዝ ስላደረገ መጨመር ሲኖርበት ቀንሷል። በጣም ይገርማል ነው። ሁለተኛ ደሞዝ ቢጨመር ኖሮ ኢምፕሎይመንት ይጨምር ነበር፣ ግን ደሞዝ አልተጨመረም ነው። ስለዚህ አንድ ላይክ ነው። ሶ አዘር ፋክተርስ መስት ሃቭ ሞር ዳን ኦፍሴት ዘ ፊስካል ድራግ ላይክ ነው ጁ ቱ ላይክ ፍሮዝን ትሬሽሆልድስ። ስለዚህ አንድ ሌላ ያልገባን ነገር አንድ የማይታወቅ ነገር ወይ ያልገባን ሳይሆን አንድ ሌላ ተጨማሪ ነገር የፊስካል ድራጉ የታክስ ኢንክሪመንት አጥፍቶታል ወይ ምናልባት በጣም ሰራተኛ ይለቃል፣ ከፍተኛ የሰራተኛ ቁጥር መቀነስ አለ ወይ ከእድገቱ ጋር የሚመጠን የሰራተኛ ቁጥር መጨመር የለም። ዋሬቨር ምክንያቱም መጨመር ነበረበት ነው ፐር ሄድ ሰው ደሞዙ በጨመረ ቁጥር ሞር ከፋይ የሆነ ነው ሄደው እና ምንድን ነው ያ ነገር ነው። such factors could include a reduction የሰራተኛ ቁጥር መቀነስ ሊሆን ይችላል። a significant fall in nominal earnings relative to reported nominal GDP ወይንም ደግሞ ገቢያቸው ከጂዲፒ አኳያ በጣም በሚያስገርም ሁኔታ በመቀነሱ ሊሆን ይችላል። or an increase in informality of tax non-compliance, all right, and informality in tax non-compliance. ስለዚህ ማለት ኢመደበኛ እንትን በስቶ ሊሆን ይችላል ነው። አይ ቲንክ ይሄኛውን ሌትስ ፖስትፖን ይሄኛውን አናሊሲስ ለሚቀጥለው ቪዲዮ ፖስትፖን እናርገው። ግን the most important point I think I've been struggling here and there, but the point is ፊስካል ድራጉ እንትኑ መጨመር ነበረበት ነው። ኢምፕሎይመንት ታክስ ሬቨኒው መጨመር ነበረበት። ግን ሰርፕራይዚንግሊ በኢትዮጵያ የሆነው ምንድነው ቀነሰው ነው ላይክ ነው። that's striking። ደሞዝም ደግሞ አልተጨመረም። ስለዚህ ምን አመጣው የሚል ነገር ነው። ስለሰማችሁኝ አመሰግናለሁ። በ112ኛው ቪዲዮ እንገናኝ። መልካም ጊዜ